አንተን በሉት እስኪ አንተን የሚመስላጣሁ ማነው የሚያውጅ? አንድ ሰው እጁ ከፍ አድርጎ ስማ ፊቷ ልጣለኝ ክብራችሁን ጣሉ። ያላችሁ ትምክህት ጣሉ። ገንዘብ ያለውን ነገር ይጣል። በእውነት ነው የምላችሁ። እስኪ እጃችሁ እውነቴን ነው የምላችሁ። እሺ ቤት ክብሬ ነው ለማንም ሰው እሺ እግዚአብሔር ቤት የሁላችን የአባታችን ቤት ሁላችሁ ክብራችሁን ጥላችሁ ፈሰስ ብላችሁ ማለት ነው። እግዚአብሔር ያደረገላችሁ ቸርነት፣ እግዚአብሔር ያደረገላችሁ ምሕረት፣ እግዚአብሔር ያደረገላችሁ መልካም ለጠላት አንድ አዋጅ አውጁ። ከኔ ጋር እጆቻችሁ ከፍ አድርጉ። ለመጨረሻ ሰይጣን ስማ እፈርፈ ይስማ ባጋል ሰይጣን ስማ እፈርፈ ከፊቷ ልጣለኝ እግዚአብሔር ወየ አንቅሮ አልጣለኝ እግዚአብሔር ከፊቱ አለኝ። ውጭ ያላችሁ አውጅ አይደለህም ሰዎች እንደሚሉህ አይደለህም እውነታውን የሚናገረው አይደለህም ሰነፍ የሚያወራ አይደለህም እውነታውን የሚናገረው ጌታዬ እንደሚልህ አባዬ ቃል እንደሚልህ አንድ ላይ በሱ የበረታ አደርጋለሁ እንዳለ ይወርስ ዘንድ ያንቺ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እግዚአብሔር የተናገረውን ያደርጋል የሚል ሰው ጮኸ አሜን ይበል። ሰላምን አስገርሞኛል ታላቅነቱ ዘምራለሁ አስገርሞኛል ታላቅነቱ ዘምራለሁ ለጌትነቱ
አንተን መጠበቅ ብዙ ትርፋለ ለታገሰ ሰው ጸጋ ላስቻለው አንተን ጠብቆ ያፈረ የለ አንተ በዚህ ምድር ቢሆን አጠገብ ያለውን ሰው ዛሬ ምሽት በሉት እስኪ ጮክ በሉ። ዛሬ ምሽት ከዘመናት በፊት በነቢያት አፍ የተነገረህን ዛሬ ትቀበላለህ። ማን ነው አንድ ጮህ አሜን የሚል? እጃችሁ ከፍ አድርጉና አሜን በሉ። አሜን በሉ። ኢየሱስ አጠገባችሁ ላለው ሰው ይበሉ። አይደለህም ሁኔታው እንደሚያወራ አይደለህም። አቤት 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 ቺና ማሮሳ ፓታና ማሲካሞራ ኤና ማቶስ ማጋኖ አጠገብ ያለው ሰው ኢየሱስ በዚህ ያለ በለስ ጮክ በሉና ኢየሱስ በዚህ ያለ ኢየሱስ በዚህ ያለ ድገሙና ኢየሱስ በዚህ ያለ በል። እርግጠኛ ሆኜ የምነግራችሁ ነገር እንደ ነቢይ አንድ ነገር ልንገራችሁ። ዛሬ 2008 ላይ እግዚአብሔር የተናገራችሁን ነገር አረጋግጣችሁ ተረክባችሁ ታቅፋችሁ ዛሬ እዚህ ግቢ ያለው ዛፉ ቅጠሉ ሁሉ ነው የሚሰራው። አጠገብ ያለውን ሰው ገፋ አድርግና እንዲህ በለው፣ ገፋ አድርግ፣ ሰላም ነው በለው። ዛሬ ማታ ያንተ ነገር ወደ አንተ እጅ ይመጣል። አንድ የገባው ጨዋሚ እንዲህ ያላል አንተን መጠበቅ ለታገሰ ሰው ጸጋ ላስቻለው ማታራማ ያሻል። እንዲህ ትላላችሁ አንተን ጠብቆ ያፈረ የለ በዚህ ምድር ቤትኛው አያቶራ ማማሞ ኤሬራ ማማማያ አዶራ ሲያቡራ ማያ በዙሪያዬ ጠላት ሲያውከኝ ያሸነፈኝ መስሎ ሲሉብኝ ታማታሪያ ዊዳባሽ በጨነቀኝ ጊዜ ወደ አንተ ጮኽኩኝ ሰማዩን ዝቅ አድርገህ ተታፋልክልኝ። አቤት 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 ኢየሱስ ለስንቱ ደረሰ። አለቀልኝ ስትል፣ አከተመልኝ ስትል፣ በቃ የኔ ነገር ስትል፣ አበቃ ስትል የአባትሽ የእግዚአብሔር እጅ መጥቶ ያለቀውን ነገርሽን፣ ያበቃውን ነገርሽን፣ የተዘጋውን ነገርሽን ማነው እጁን አንስቶ አሜን የሚል? እጅ ነሳና እስኪ አሜን በሉ ይባካችሁ። ኦራማያ ማሳካራ ቦራቻና ማማማሽካ ይሄ ምሽት የፕሮፌሲ ምሽት ነው። ብዙ ሰዎች በፕሮፌሲ ካሉበት ሰፈር ካሉበት እውነቴን ነው የምላችሁ ከረግረግ ውስጥ በእውነት ካሉበት ሰንሰለት ውስጥ ካሉበት ራማታራባቻና ማያ እጃችሁ ዘርጉና ዛሬ በሉ ሲባል ታምራት ይሆንልኛል።
በልሽ። ክብር ይሆንልኛል በልሽ። አንድ ሰው ጮ ያድናል ይታደጋል ይበል በልሽ። ጌታ ያድነሽ። ጁባ ማያ ወዳጅ ልንገራ የኛ መኖሪያ ፓውንድና ዩሮ አይደለም፣ ወይ ከዩኤስ ወይ ከካናዳ የሚመጣ አይደለም። ወንድሜ የሰው ያከትማል፣ የሰው ይሰጋል። ወንድሜ አንድ ቀን ከተወለድኩ እስከዚህ ጉርምስናዬ ድረስ ያለ ባጀት አጠረኝ እጅ ያጠረኝ ሳይል እስከ ዛሬ እየመራ በምህረቱ እየደጋገፈ አበቃ ሲባል ቀን እየቀጠለልኝ በቃ ሲባል እግዚአብሔር ቀናትን እየጨመረ ያኖረን ያከበረን ጌታ ኢየሱስ ይባረክ። የሚታሰበኝን ሰው ማየት አልፈልግም። እጅን አንሳና አሜን ብለህ ውሰድ። ዋው! እጅን አንሳና አሜን ብለህ ውሰድ። እጅ ዘርጋና አሜን ብለህ ውሰድ። እሺ ፍሬ ይዞ የመጣ ሰው አለ? ከፍ ያለ ፍሬው። እሺ ፍሬያችሁን ብቻ ሲከፋሩ ፍሬ አንዱ ፍሬ ያዙና ከፋሩ። ጮክ በሉና ዛሬ ማታ ጠላትም ወዳጅም እያየ ፍሬን ይበላለሁ፣ በረከቴን ይበላለሁ። አንድ ሰው ከፍ አድርጎ አሜን ይበለኝ። እስኪ አወዛውዙ። አየሩ ላይ የእግዚአብሔር እሳት አለ። አወዛውዙ። ውጭም አላችሁ ኦቨርፍሎ ወራማሽ አወዛውዙ። ሪባዳላ ቦሴ ካቦራ ባይ አየሩ ላይ የእግዚአብሔርን እሳት ጠራለሁ። የእግዚአብሔር እሳት በሙላት ይለፍ። እያወጃችሁ ከኔ ጋር አሁን እያወጃችሁ ታውጃላችሁ። ዛሬ በሉ ጮና ጠላቴ ሆይ ዛሬ ማታ እግዚአብሔር የተናገረኝን ተረክቤ በሉስ እወጣለሁ፣ እቀበላለሁ። አንድ ሰው ጮ አሜን ይበለኝ። አንድ ሰው ጮ አሜን ይበለኝ። አንድ ሰው ጮ አሜን ይበለኝ። አጨብጭቡ ሲዋጋ ታምናላችሁ አይደል? እንደ እግዚአብሔር ነብይ ልንገራችሁ፣ የእምነት መንፈስና የእግዚአብሔርን ቅባት ተሞልቼ ነው የመጣሁት። ስለዚህ እያዘናችሁ እያጉረመረማችሁ እውነት ተስፋ በመቁረጥ አይደለም ዛሬ የምትመለሱት። ጌታ ያለኝን ነው የምላችሁ። ተደርጎላችሁ ተከናውኖላችሁ ትመለሳለህ። አጠገቤ ያለው ሰው ተደርጎልን ተከናውኖልን ነው የምትወጣው። አዝነህ አትመለስም። እንደመጣ ሆነ አትመለስም። ዛሬ በልባጋ ዛሬ በል እንደዚህ ይሆናል፣ እንደዚህ ይሆናል። ያንተ ነገር በልስ ሰፈሩን ይሞላል በልስ። አንድ ሰው ጮኸ አሜን ይበል። ዮሴፍ ይላል ትንሽ የፍሬ ዛፍ ነበር ይላል። ቀስተኞች አስቸገሩት፣ ተቃወሙት፣ ነደፉት ይላል። የሱ ግን ቆይ አንድ ነገር ልንገር። ድንጋይ የሚበዛው ዛፍ ፍሬ ያለበት ዛፍ ላይ ነውስ ፍሬ በሌለበት? እሺ ሩዋችሁ እንበልና ዜቶኒ ሩዋችሁ መንገድ ዳር ላይ ብታገኙ በድንጋይ አውርዳችሁ ለመብላት ተወረውራላችሁ። እኔ ሁሌ እኔ ለምንድን ነው ይሄ መከራ የሚወረወረው? የሰው ምላስ ለእኔ ላይ ለምንድን ነው የሚወረወረው? ቀይ ጥቁር የሆነ እየተቀያየረ መከራው ለእኔ ላይ ለምንድን ነው የሚፈራረቀው የምትሉ ሰዎች እሰየው፣ ዛሬ አንድ መልእክት አለኝ። አንቺ ላይ ቀስት የበዛው የሚበላ ነገር ስላለብሽ ለምንድን ነው ሰልፉ የረዘመብኝ የምትሉ አላችሁ? ለምንድን ነው ውጊያው የበዛ? አንዴ በእናቴ አባት፣ አንዴ በታላቅ ወንድም፣ አንዴ በስራዬ፣ አንዴ በሜሬጅ፣ አንዴ ተፈራርቆባችኋል። ዛሬ ምሽት ልንገርሽ፣ አንቺ ቤት የሚበላ ነገር ይፈልጋል። ወራማሽ ሄራማሽ እሱ ጮሁና እጃችሁ ከፍ አድርጉና አሜን በሉስ። ያው ዮሴፍ የፍሬ ዛፍ ነው ካለ በኋላ የሚገርማችሁ ነገር ሰልፍ የበዛበት፣ ቻሌንጅ የበዛበት፣ ሰልፍ የበዛበት፣ ቀስት የበዛበት ለምንድን ነው ብትሉ ዩኒሴፍ እንደሚሆን ስለታወቀ
ቆይ ስም ቆይ አንዴ ዛሬ ላይ ሰልፍ ስለበዛብሽ ነገሽ ላይ እንደጨለመብሽ እንዳትቆጥሪ። ዛሬ ላይ ከወጣሽበት ከፍታ ስለወረድሽ የሆነ ቆይ ስም እኔ እንደ ዛሬ ልንገራችሁ እግዚአብሔር የጠራኝ ምስክሬ ነው። እንደ ነብይ ልንገራችሁ አይደል? ዛሬ ማታ ከሰልፋችሁና ከመከራችሁ ጋር ትፋታላችሁ። እጃችሁና ይበቃ ወፎላ የናን አጠገባችሁ ያለው ሰው እንዲህ በሉ፣ ዛሬ ማታ በሉት፣ በጆሮ የሰማው በአይኔ አይተ በእጅ ጨብጠ እያመሰገንክ ትመለሳል። የገባው ሰው አሜን ይለኛል። የሚገርም ነገር ነው። ቀስቱ ከየት ተጀመረ? ኢብን ዮሴፍ ቀስቱ የተጀመረለት ከቤት ውስጥ ከወንድሞቹ ጀመረ። መጀመሪያ ቀን መጣና እንደዚህ ያለ ጨረቃና ምን ሲሰግድልኝ አየሁ፣ ከዋክብቶች ሲሰግዱልኝ አየሁ አለ። ኧረ አለ ነጥብ ተጀመረ። ሲሰግድልኛል ድጋሚም ተኛ። ሲደኛም አሁንም ነዶ ውስጥ ገባ። ነዶ ያሰርን እርሻ ውስጥ እያለ የ11ዳችሁ ነዶ ወርቃ ለነዋን የኔ ነዶ ቀጥ ብላ ቆማ የ11ዱ ነዶ ለኔ ነዶ ምስል አየዋል። ሲሰግድ አየሽ። ትናንትና ወንድሞች ነበር የቀኑት። ሁለተኛው ህልም ላይ ደግሞ አባቱ ራሱ ገሰጸው ያዕቆብ ምን እንዳለው ታውቃለህ እንዴ? ይሄ ልጅ ንጉስ ሊሆን ነው እንደ ገዢ ሊሆን ነው እንደ አስተዳዳሪ ሊሆን ነው እንደ ልንሰግድለት ነው። አዮ ስትሉ ምናምን እንደዚህ ምዝመል ያለው አላት። ዮሴፍን ይላል ቢገስጸውም ይላል ያዕቆብ በልቡ ይጠባበቅ ነበረ። ለምን? ይሄ ልጅ ያየው ህልም ከሰፈር አይደለም፣ ከመንደር አይደለም። ወይ ስሙ እኔ ልንገራችሁ ዛሬ ማታ እንደ ነብይ ላያችሁ ላይ ትንቢት ምተነበይ ምን እንደሆነ ቢገስጿችሁ ቢናገሯችሁ ቢያሟችሁ ወረደች እኮ ተፈጠፈጠች እኮ በቃላት እኮ ቢሏችሁ እናንተ ላይ ሊሆን ያለውን ነገር መጠበቃቸው አይቀርም። ያ መጠበቅ ብቻ ሳይሆን እናንተ ላይ አንቺ ላይ አንተ ላይ እኔ ላይ ሊሆን ያለውን ነገር በአይናቸው ይመለከታል። የኔ ትንቢት ነው የሚል እጁ ከፍ አድርጎ አሜን ብሎ ይውሰድ። አሜን ብሎ ይውሰድ። ተቀመጡ። እጆቻችሁ ከፍ አድርጉ። ይታዩኛል ዛሬ እውነት ነው ብላ ከግዞት ቤት የሚወጡ ይታዩኛል። ከሰው እጅ የሚነሱ ከሰው ትከሻ የሚወርዱ ለብዙዎች በረከት የሚሆኑ ለብዙዎች መጠለያ የሚሆኑ ብዙዎች እህል ከነሱ እጅ መጥቶ የሚረከቡ አሜን በሉ። ተቀመጡ። ሃሌሉያ። እና ሰልፍ ቀስት በዝቶብኛል ብላችሁ አትናወጡ። ሰልፍ ቀስት የበዛባችሁ ፍሬያችሁ ጋር እንደምትደርሱ ስለሚያውቅ አሜን። ጌታ ይባረክ። ሃሌሉያ። ስለዚህ እንደዛ ቀስቱ እንደዛ ፍላጻው እንደዛ ሰልፉ በዝቶበት ጉርጓድ ውስጥ ዮሴፍ ተጥሎ አልቀረም። እስር ቤት ገብቶ አልቀረም። ዓለምን የሚመግብ የምግብ ካምፓኒ ነው የሆነው። ስለዚህ ዛሬ ከዘመናት በፊት ያያችሁትን ህልም ምድረ በዳ ላይ ያያችሁትን ማንንም አጃቢ ባሌለበት ሰዓት ላይ ያያችሁትን ህልም ዛሬ በእውን አካል ለብሶ እስከ ቤታችሁ ይመጣል።